ለተወዳጇ ድምፃዊ አቢላቀው ያልተሰሙ መረጃዎች። ኢትዮጵያዊ ሙዚቀኛና ተዋናይ ነች። ማን አለ የተሰኘ ሙዚቃዋ እንደ አውሮፓውያን አቆጣጠር 2005 ከለቀቀች በኋላ በርካታ ተወዳጅነትና እውቅናን እንዳገኘች ይታወቃል። በእንግሊዘኛና በአማርኛ ቋንቋ የተለያዩ ሙዚቃዎችን ሰርታ ለቃለች። የዛሬዋ ባለታሪካችን አቢላቀው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ቪዲዮ እንደሚመቻችሁ ስለማልጠራጠር ቪዲዮን ላይክ በማድረግ እንጀምራለን። በጎንደር ከተማ የተወለደችው አቢላቀው ከ3 ዓመታት በፊት በተደረገ አንድ ኮንሰርት ላይ የብዙዎችን ቀልብ የሳበ ክስተትን የፈጠረች አርቲስት ነች። በ13 ዓመቷ ከኢትዮጵያ ወጣ ወደ አሜሪካ እንደሄደች የግል ታሪኳ ያስረዳል። በ2008 ለኢትዮጵያ ሙዚቃ አፍቃሪዎች በአዲስ ስራ የተከሰተች ቢሆንም ከዛ በላይ ግን ማን አለ የተሰኘ ነጠላ ዜማዋ በለቀቀችበት ወቅት በፍጥነት አድናቂዎቿን ያገኘችበትን ያህል መሆን አልቻለም ነበር። ነጠላ ዜማውን ጥሩ አቀባበል ተደርጎለታል። በሬዲዮና በቴሌቪዥን ጣቢያዎች በከፍተኛ በሚባል ሁኔታ ተቀባብሎ የተደመጠ ሲሆን ፕሮዲውሰሩ ጌታቸው ደባልቄ የመጀመሪያ ኮንሰርቷን ከተመለከተ በኋላ ወደ እሷ ቀርቦ 150 ሺህ ብር በኢትዮጵያ ታሪክ ለታዋቂ አርቲስቶች ለመጀመሪያ ጊዜ የተከፈለ ውድ ክፍያ በመክፈል ወደ መጣሁበት የተሰኘ ፊልም ላይ መሪ ተዋናይነት ሚና እንድትጫወት እድሉን ሰጥቷታል። ስክሪፕቱን ካነበበች በኋላ ስለወደደችው ሚናውን እንደተቀላቀለች በአንድ ወቅት ባደረገችው ቃለ መጠይቅ ገልጻ ነበር። ሁልጊዜ ፊልም መስራት እፈልግ ነበርና ይህን ልዩ የሆነ ስክሪፕት ወደድኩት፣ ነገር ግን ያን ያህል የሚከፈለኝ አልመሰለኝም ነበር። ያም ሆነ ይህ ያን ያህል ክፍያ የተከፈለለት የመጀመሪያዋ መሆኔ እድለኛ ነኝ ብዬ አስባለሁ ትላለች አቢላቀው። እንዲህ እንደ ዛሬው የሙዚቃ ሰው ከመሆኗ በፊት የተለያዩ አስቸጋሪ ጊዜያትን እንዳሳለፈች ትናገራለች። ሙዚቃ ከመጀመሯ በፊት በሜካፕ አርቲስትነት ትሰራ የነበረችው ሲሆን በሙያው ጥቂት ለማይባል ጊዜ በሀገር አሜሪካ ሰርታለች። ገና በ13 ዓመቷ ከኢትዮጵያ ወጣ ትምህርቷን በዳላስ ቴክሳስ የተማረችና ረጅም ዓመታትን በዛው በአሜሪካ የኖረች ቢሆንም አማርኛን ቋንቋ አቀላጥፋ በመናገር ብቻ ሳይሆን መራቀቅም ትችላለች። አረቅኔን ትዘርፋለች። እንደነከሌ ስልጡን ለመባል አያያዥ እንግሊዘኛ ሀረጎችን በየመሃሉ ሳትበርዝ ከ13 ዓመቷ ጀምሮ እየተናገረች ያደገችበትንና የተማረችበትን እንግሊዝ ሳትቀላቅል በንጹህ አማርኛ ቃለ መጠይቅ በማድረግና ከዛም በላይ ኢትዮጵያ ውስጥ የዘፈነችላቸው መድረኮች ሁሉ ካለ ጫማ በባዶ እግር በመርገጥ ለሀገሯና ለሕዝቧ ያላትን ከፍተኛ ክብር ያስመሰከረች አርቲስት ነች። ታዲያ ከዚህ በኋላ በምትወደው ሙዚቃ ስኬታማ ሆና እንደ አውሮፓውያን አቆጣጠር በ2016 በኮራ የመላ አፍሪካ የሙዚቃ ሽልማት ላይ የአፍሪካ ምርጥ የባህል አርቲስት እጩ ለመሆን ችላለች። አቢላቀው ከዚህ በተጨማሪ 2 የስቱዲዮ አልበሞችን እንደሰራች ይታወቃል። በአሁኑ ወቅትም የአንድ ወንድ ልጅና ስትሆን በሀገር አሜሪካ ዳላስ ቴክሳስ ግዛት ውስጥ የተንደላቀቀ ኑሯን እየገፋች ትገኛለች። ሕይወት ስትክስ እንዲህ ነው። ጨዋታና ሳቅ የምትወደው ጨዋታና ሳቅን ለመፍጠር ብዙ የማትቸገረውና ከጨዋታም ባለፈ የተቸገሩትን መርዳት እጅጉን ያስደስታታል። አቢላቀው በአንድ ወቅት አድናቂዎቿን ጨምሮ የሚያውቋትን ሰው ሁሉ ያስደነቀች ተግባርን ፈጽማለች። የሁለተኛ አልበም ገቢውን ሙሉ በሙሉ ለመቄዶንያ አረጋውያን መርጃ ማህበር በመስጠት ልበ ገርነቷን አስመስክራለች። ታሪኩ የተፈጠረው እንዲህ ነው።
በኦክቶበር 14 2017 ድምፃዊ አቢ ላቀው በመጨረሻ አልበሟ ያገኘችውን ገቢ ሙሉ በሙሉ ለበጎ አድራጎት ድርጅት እንደምትሰጥ አስታውቃ ነበር። በሀገሪቱ ውስጥም የኢትዮጵያ በጎ አድራጎት ድርጅት መቄዶንያ አረጋውያን አእምሯዊና አካላዊ ጉዳተኛ መኖሪያ ገቢውን ሙሉ በሙሉ በመስጠት እንደምትፈልግ ገለጸች። ኢትዮጵያዊቷ ዘፋኝ የአልበሙን 100,000 ቅጂዎች ይህንን ከተናገረች ጥቂት ሳምንታት ውስጥ መሸጥ ችላለች። በዚህም $40,000 በላይ ገንዘቡን ለድርጅቱ በቃሏ መሰረት መስጠት ችላለች። በዚህም ለብዙዎች አርአያ ሆናለች። ከዚህም ባለፈ የልብ ህሙማን ማዕከል ስትረዳ ቆይታለች። በተወለደችበት ጎንደር ከተማ ያረጁ ትምህርት ቤቶችን በማደስ የተገኙበትን አካባቢ አለመርሳትን ለብዙዎችም አስተምራለች። ይህች ምርጥ ድምፃዊት ብቻ ሳትሆን ምርጥ ኢትዮጵያዊትም ጭምር ናት። ብዙዎቻችን ዩቲዩብ ላይ ከ63 ሚሊዮን ጊዜ በላይ እይታ ባገኘው የኔ ሀበሻ በተሰኘው ነጠላ ዜማዋ በቅርብ የምናስታውሰው ቢሆንም ሌሎች እጅግ ተወዳጅና አስደናቂ የሆኑ ሙዚቃዎችን በተለያየ ጊዜ ለአድማጭ ተመልካቾች አድርሳለች። ሽኮሪና በ2012 የተለቀቀና ተወዳጅነትን ያገኘ እንደምወድህና አበረረው በ2014 ተከታትለው የተለቀቁ ሌሎች ስራዎቿ ናቸው። ሰኔ 16 2015 አቢ ላቀው የተሳካላትን ተወዳጁን ሙዚቃ የኔ ሀበሻ በመስራት በዩቲዩብ በራሷ ኦፊሻል አካውንት ላይ በመልቀቅ በ2022 63 ሚሊዮን ጊዜ በላይ የተመልካቾችን አግኝቷል። በ2016 ደግሞ የኮራ ኦል አፍሪካን ሽልማት ላይ አቢ ላቀው የአፍሪካ ምርጥ የባህል ሴት አርቲስት እጩ እንደነበረች ሳንዘነጋ ማለት ነው። ጉራጌው የተሰኘው ዘፈኗ ደግሞ በሴፕቴምበር 26 2018 የተለቀቀ ሲሆን መስከረም 10 በ2020 አቢ ላቀው መሳይ የተሰኘውን ተወዳጅና የመጨረሻ የሆነውን ስራዋን ለቃላለች። የሙዚቃ ቪዲዮ አሁን ላይ በዩቲዩብ ከ6 ሚሊዮን ጊዜ በላይ ተመልካቾችን አግኝቷል። በታሪካዊቷ ጎንደር ከተማ ተወልዳ 13 ዓመት ሲሞላት በሀገር አሜሪካ ዳላስ ቴክሳስ ከተማ ላይ የሚገኙ ወላጆቿን ተቀላቅላለች። ገና በልጅነቷ ተማሪ ሳለች በተወዳጁ ኪቦርዲስት ወንድሟ ሚሊዮን ላቀው አማካኝነት ከምትጠብቃት ሙዚቃ ጋር ተዋውቃለች። የሃይስኩል ተማሪ ሳለችም 17 ዓመት ሲሞላት ለመጀመሪያ ጊዜ ሙዚቀኛ መሆን እንደምትችልና የአድማጭ ጆሮ ውስጥ መቆየት እንደምትችል ባስመሰከረችበትና ሙዚቀኝነቷን ይፋ ያደረገችበት መድረክ ማይክ ጨብጣ በስርቅርቅ ድምጿ በመውረግረግ በማይሰለቸው አካላዊ እንቅስቃሴዋ በማጀብ የአስቴር አወቀ ሙዚቃ አከታትላ በመጫወት የአድማጭ ጆሮና ልብ ውስጥ መግባት ጀመረች። በወጣትነት ዕድሜዋ አብዛኛውን የሙዚቃ ስራዎቿ ግጥምና ዜማ በእውቁ የሙዚቃ ሰው አብርሃም ወልዴ እያስፈተለች በማራኪ ድምጿ እየሸመነች ለእኛ ለአድማጮቿ አድርሳናለች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ መረጃዎችና ቪዲዮዎች ስንለቅ እንዲደርሶት የደወል በተኗን መጫን እንዳይረሱ። ቪዲዮ ከተመቻችሁ ላይክ ማድረጉም እንዳይዘነጉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።